ማፍረስ ከፈለጋችሁ እናንተ ብቻ በቂ ናችሁ። እሺ እንዴት ላርገው ልተወው አልተው ብላችሁ አትጠይቁኝ። እንዴ ከላይ ሚስማር ልታዘንቡብኝ ነው? እንዴ ትዳር የፈጣሪ ተቋም ነው። እኛ የምንነደው ይሄ የጠላቢሳዊ የሆነ የኢሞ ተጠባበሽ ፌስ እሱን ለመናድ ነው። እኛ ያለ ነው እዚህ ግሬደር እና ዶዘር ይዘን ምላጭም መጥረቢያ ምናምን እንጂ ትዳር ከሆነ ጋይስ እንዴት እንደምታስተካክሉት እናውራ። አፍራሽ ግብረ ኃይል ከፈለጋችሁ ሰይጣኖች አሉ። ትንንሽ ሰይጣኖችም ያግዟችኋል። ሰይጣን ያው አፍራሽ ነው፣ በደንብ ነው ያፈርስላችሁ። እኔ አላስፈልጋችሁ፣ አታስቀስፉኝ። ልኑርበት ላፍርሰው አላፍርሰው ብላችሁ አትጠይቁኝ። እንዲ ተው ልኑርበት እንጂ በመብረቅ ሊያስመቱኝ ነው። እሺ ቀጣይ ሜምበር ሁኑ። እስቲ ከላይ ከስሜ ጎና ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ያልሆናችሁ ሰዎች ሜምበር ሁኑ። እሺ የገባ ሰው አለ ትገባለች ወይስ ትቆያለች? ዝም ብሎ ነው የሚሽከረከረ ያለው። ከኔ ነው ኔትወርኩ። እሺ አይ ቲንክ የሚሰራ አይመስለኝም። እሺ አዎ ልኖርበት እንዴ በኮብልስቶን ሊያዘንቡብኝ ነው እንዴ? ሄሎ ሄሎ። እሺ ዝምታ ነው መልሱ። ቀጣይ በር ላይ ታፕታፕ ስታደርጉ እንዳይመጣባችሁ እንትን አድርጉ። እዚህ ግንባር ግንባሬን በሉ። ያው ግንባራም አይደለው ግንባር ግንባሬን። እሺ እዚህ ወደ ታች ስትወርዱ ነው ሪኩዌስት። ሄሎ ሰላም ወንድም፣ ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ብዙም እንኳን ደህና ቆየኝ። ብዙም ጊዜ ያው የምትለቃቸውን ነገሮች በጣም ብዙ ጊዜ ነው እከታተላለሁ። አሪፍ ምክር ነው የምትሰጠን፣ ደስ ይላል። እና አሁን አንድ ምክር እንድትሰጠኝ ብዬ ነው። የሆነ ጓደኛ ነበረኝ እና ትዳር አለው። ትዳር እያለው ነው መጀመሪያ አላውቅም ነበር ትዳር መኖሩን እና ከዛ በቃ ተወኝ ብዬ ትቼው ወደ ስደት መጣሁ ማለት ነው። ቆይ ትዳርን ያዛል። መጀመሪያ የጦስ ዶሮ እንዴት ተጀመረ የሚለው እንዴት? የሆነ በረሃ ሀገር ደን የተገናኘ ነው። አጋጣሚ ነው በቃ ሳናስበው ማለት ነው። በረሃ የሆነ በረሃ አርማጭሆ የሚባል በሁመራ በዛ መስመር ነው የተገናኘ ነው። እኔ አጋጣሚ ሂጄ ነበር እና በዛ እሱም እኔም አጋጣሚ ሆኖ የሆነች ጓደኛ ያለች ከእሷ ጋር ይተዋወቃል እና እሷ ናት በቃ ያስተዋወቀችን። ከዛ አጋጣሚ ሆኖ በዛች ታይም ተዋወቅን። ከዛ ያው ከእሱ ጋር ተዋወቅን፣ አብረን ግንኙነት ማድረግ ጀመርን። መጨረሻ ላይ ግን ያው ሚስቱ እንደሚተዋት ምናምን ነገር ለምን መጀመሪያ አትነግረኝም? ባለትዳር ነኝ ለምን አትለኝም አልኩተኝ። ከዛ በቃ እየጨቀጨቀች ስለሆነ ሁሌም ትነዘንዘኛለች። ስለዚህ አልፈልግም ግን አንቺ ጥለሽኝ በኋላ እንትን እንዳትይ ምናምን አለኝ። ችግር የለውም አንተ እውነተኛ ሰው ከሆንክ እኔ ምን ትዳር የለኝም ችግር የለውም አልኩት። ከዛ መጨረሻ ላይ ግን ከኔ ጋር እየኖሩ ልክ እንደ 4 ዓመታችን ነው የዋውን ፋሲካ ማለት ነው። ጾም ላይ ነው የተገናኘነ። አሁን አብረን እየኖርን እያለ መጨረሻ ቄስ ይዛ መጣች ብሎ ጥሎኝ ሄዶ ታረቀ ከእሷ ጋር ማለት ነው። ተስማማ። ከዛ በጣም ውስጥ የተሰበረ ተጎዳ። መጨረሻ ላይ ተውኩትና ጥዬ ወደ አረብ ሀገር መጣሁ ማለት ነው። ከመጣሁ በኋላ አሁን ናዘርና ሞብኝ ሄጄ ደረሽሸ ነው የመጣሁና ጓደኞቹ ነገሩት፣ ያው ያውቃሉ። መጣች እኮ አየናት ምናምን ሲሉተይ ከዛ ደወለልኝ። ሲደውልልኝ አይ በቃኝ ተወኝ፣ ካሁን በኋላ እኔ ከአንተ ጋር መሆን አልፈልግም፣ ትዳርህን ያዝ፣ ልጆችን አሳድግ፣ ተወኝ አልኩት። አሁን በቅቶኛል፣ ስንት ዓመቴ ነው፣ ይኸው አንቺን ነው የምጠብቅ ያለሁኝ፣ በቃ ያለውን ነገር እናመቻች፣ ፍርድ ቤት እሄዳለሁ፣ 80ውን እቀዳለሁ፣ አብረን እንቀጥላለን አለኝ። አይ እንደዛ ከሆነ ጥሩ፣ ግን አብረን ግን ከእሷ ከቤት ተቀምጠ ከኔ ጋር ህይወት እጀምራለሁ ማለት አይቻልም አልኩት። ከዛ መጨረሻ ላይ ቤት እንትን አሳየኝ፣ የፍርድ ቤቱን የመጥሪያ ወረቀት አሳየኝ፣ ላከልኝ። እኔ መጣሁ ስደት ሀገር አሳየኝ። በቃ ወጥቻለሁ፣ ቤት መከራየት አለብኝ አለኝና ወጥቶ ተከራየ። ከዛ እቃዎችን ከቤት ይዤ መውጣት አልችልም፣ አንደኛ ልጆቼ ናቸው አለኝ። እሺ ብዬ ያው ለጊዜ የሚሆነውን ነገር ገዛዘውለት ተከራየ ቤት።
አሁን በበቀደም የስቅለት ዕለት ለቅርጫ ብር ላኪልኝ አለኝ። እናንተ ከሴት ሲጀመር ብር አይጠየቅም ስለው እሺ አይ ትክክል ነሽ አለኝ እና ዘጋኝ። በቃ አሁን ያለውን ነገር ንገረኝ፣ በቃ የሚሆን ከሆነ ይሁን ማይሆን ከሆነ አናግረኝና በቃ ሂደህ ከሚስት ጋር ታረቅ። ድሮም አልለመንኩም ብያልኩት ያው እስካሁን ድረስ አያናግረኝም። ተከራይሽለት አንቺ ነሽ? አሁን ምን ያላወጣሽ ቤት ለመከራየትና ቃለመሟላት ጫጫታ አለ ከጀርባሽ። ወጣ ብለሽ ማውራት ትችላለሽ። ገብታለች ሴትዮዋ አውራኝ። እሺ 20 ሺህ ብር አውጥተሽ ቤት ተከራይሽለት እቃ ሟላሽለት? 2 ወራችን ነው። አሁን የሚኖረው ከሚስቱ ጋር አንቺ በተከራይሽለት ቤት ነው? አይደለም፣ ብቻውን ነው እንጂ ትቷት እሷን ብቻውን ነው የሚኖረው ያለ። ታፈቅሪያለሽ? በጣም ነው የምወደው። ምኑን የተመችሽ? ምኑን የወደድሽለት? ያው ምን ብዬ ልንገር፣ አንድ ሰው መቼም የሆነ ሊመች የሚችለው ነገር አለ። በቃ ደስ ይለኛል ወንደ ወንድነቱ፣ በዛ ላይ በቃ ቁርጥ ያለ እንትን ያለው። ያው ሚስቱን ቢወድም ግን ደግሞ ያው ፍቅር ማለት ያው ታውቃለህ እንግዲህ የምትወደውን ሰው ማጣት አልፈልግም። ያን ብዬ ይሁን ብዬ መስዋዕት እየከፈልኩ ነው። ሱቅ ነበር የሱቄን ሁሉ ትቼው፣ በእሱ እንዴት ነው ሱቄን ሁሉ ትቼው ወደ ስደት ዙሬ መጣሁ። በቃ እሱን አለማየት ፈልጌ ማለት ነው። እድሜሽ ምን ያህል ነው? እድሜ የበቃ ነው አባቴ፣ እግዚአብሔር ይመስገን። ወልጃለሁ፣ ልጆች አሉኝ። ያው የፊቱን ባሌም በረሃ ላይ በቃ መጠጥ ስለሚጠጣ ለቤቱ ለትዳሩ ስለማያስብ ፈትቸው ነው። አሁን ደግሞ ትዳር የሚባለው ነገር ማንም ጭንጋፍ ማንም ይሆናል ብሎ ሲጠይቅ ትንሹን ትልቁም የመከበር ባህሪ ይኖረዋል። እስቲ ትዳር ይዤ ተከብሬ ልቀመጥ ብዬ ነበር ወስኜ የገባው እንጂ እኔ ራሴን ችዬ ቆርቤ ሰግጄ ለእግዚአብሔር ለስጋው ደግሞ በጥቼ መኖር እፈልጋለሁ። ግን ደግሞ የሆነ በቃ ሰይጣን ገብቶ የሚያሳስት ነገር አለ አይደል? ይሆናል ብለህ የምትገባበት ነገር ራስን አክብረ ለመኖር ስትል ያንን ብዬ ነው የገባሁት። ይሆናል እንጂ ማለት ነው። እሺ ሲሚዩት አድርጊና አዳምጪኝ። አሁን እኔ ከፍርድ ነፃ ሆኜ ነው ማውራሽ። ከመፍረድ ጫማ ውስጥ ወጥቼ ሀሳብ ነው የምሰጥሽ። አንደኛ ሚዩት አድርጊ። ይሰማሻል? ድምፅ አለ ከጀርባሽ። እኔ ሚዩት ላድርግሽ? ሚዩት ማድረግ አትችይም? ቆይ ልወጣ ነው። እንዴ ከዚህ ነው እንዴ የምትወጪው? ልወጣ ነው ያለችው ከላይ ነው እንዴ? እስቲ ድጋሜ ላኪ። አስቸጋሪ ነው ጎበዝ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ እሺ። ሜምበር አንድ ኮይን የሚጠይቀው የሌላችሁ ሰዎች ደግሞ እኔ ኮይን አስቀምጥላችኋለሁ። ችግር የለውም። ላኪ እስቲ የታለች? አለች አለሽ? ልወጣ ነው ብላ ወጣች። አይ ቆይ አንዴ ብዙ ሰው ስለሚልክ ማለት ነው። የእሷን እነካለው ብዬ ሌላ ሰው ነካው። ቆይ ነይ ጌቢ፣ አስቸጋሪ ነው። ሚውት አድርጊ። ይሰማል? አዎ ይሰማል። ስለማልችልበት ነው። እሺ ችግር የለም። ቆይ እኔ ሚውት አድርጊ። ይሄ መሀል ፕሮፋይልሽ የሚትው እና ከዛ ማይክራፎን የሚለው ነው የምትላቸው። ይኸው እኔ ሚዩት ማንሳት አልችልም። እንግዲህ እሷም ካነሳችሁ በኋላ አንደኛ ነገር አዳምጪኝ፣ በደንብ አዳምጪኝ። እሺ
እኔ አድጌ አልሰማም። ይህ ዋይፋይ ማለት ነው በቃ ሊያሳብደኝ ነው። ካልቀየርኩት በስተቀር ሰላም እናገኝ አይመስለኝም። ትናንትም እንደዚሁ ይሰማችኋል። አሁን ይሰማል። እሺ ሰው ምን መሰላችሁ? አሁን በመሰረቱ አንቺ ምኑን የወደድሽለት ብዬ ጠየቅኩሽ። ለዛ ነው። ምክንያቱም ምኑ ነው ልትወጂለት ምች ሰውየው እኮ ኦልሬዲ ባለ ትዳር ነው። ትዳር ውስጥ ያለ ሰው ነው። ትዳር ውስጥ ያለ ወንድ ቆይ ሚስቴን ፈትቼ እመጣለሁ ምናምን ብሎ ፕላን ሲያደርግ እሺ ትያለሽ? ለእሱ ያልሆነ እንዴት ላንቺ ይሆናል? እንደ የፈለገ እንወደድሽው እንበልና ቁጭ ብለን እኮ ልባችንን ብቻ እኮ አይደለም እኮ መከተል ያለብን። የእኔ እናት አይምሯችንን እኮ መጠቀም አለብናል። ልባችንን ዝም ብለን ብቻ ይዘን የምንከተል ከሆነ ገደል ነው መንገባው። በትዳር ውስጥ ገብቶ አንድ ሰው ለትዳር መለያየት ምክንያት ከሆነ አሁን አንቺን ብሎ እሷን ፈቶ ጥሎ ልጆች ሊኖራቸው ይችላል፣ ላይኖራቸውም ይችላል። አይመለከተም። እሱ ጥሎ ቢመጣ ፈጣሪ አንቺን ይጠይቅሽ። በምንም መልኩ ለአንድ ትዳር መፍረስ ምክንያት መሆን የለብንም። በተለይ አፈቀርኩት ወደድኩት ብላችሁ የምትገቡበት ወንድም ይሁን ሴት ስህተት ነው። በምንም አይነት ካልኩልሽ ይሄ ወንድ ለአንቺ ሊሆን አይችልም። ፈቷት እሱ ተፋቶ ሲንግል ሆኖ የራሱን ህይወት እየኖረ ያለ ሰው ሆኖ ያለፈ ህይወት ኖሮት ቢሆን ችግር የለውም እሱ። ምክንያቱም ኦልሬዲ ጨርሷል፣ ከአንቺ ጋር አይገናኝም። የራሱ መንገድ እየሄደ ያለ ሰው ነው። ተገናኛችሁ፣ ተግባባችሁ። አሁን ግን ኦልሬዲ ትዳር ውስጥ እንዳለ ነው ከአንቺ ጋር የተገናኛችሁት። ስለዚህ እሷን ጥዬ እመጣለሁ እፈታታለሁ አሁን ትንሽ ጊዜ ብሎ ከአንቺ ጋር መኖር ጀመር። ጭራሽ ቤት ተከራይሽለት፣ ገንዘብ ሰጠሽው፣ ጭራሽ የጠየቀሽ ለዛ ነው። ንቆሽ ማለት ነው። ስለዚህ እየፈረድኩብሽ አይደለም። በነገራችን ላይ እኔ ቅድም ነግሬሻለሁ፣ ከፍርድ ጫማ ውስጥ ወጥቼ ነው ሀሳብ ነው የምሰጠሽ። ሀሳብ እኔ ምን አገባኝ? የሚፈርደው ፈጣሪ ነው። አንቺ ከዛሬ ጀምሮ በሄድሽበት መንገድ ወደኋላ ተመለሽ። ይሄ ወንድ ብቻችሁን አንቺና እሱ እዚህ ምድር ላይ ብትቀሩ እንኳን ባልሽ ሊሆን አይችልም። ሚስቱን ፈቶ ሌላ ሴት ጋር ለመሄድ እያሰበ ያለ ሰው የአንቺ ባል ሊሆን አይችልም። ስለዚህ ምንድነው ማድረግ ያለብሽ? ቀስ ብለሽ ከዚህ ሲስተም ውስጥ ውጭ። ገንዘብሽን ሰጥተሻል፣ ኢትስ ኦኬ። ገንዘብሽን ወስዷል። የመርግ ጦትሽን ይዞ ይሄድ። ጦትሽን 20 ሺህ ብርሽ ይሄድ፣ ችግር የለም። ከዛ በላይ ሰርተሽ ታገኛለሽ። ህይወትሽን ግን ይቅርታ ጠይቂ፣ ፈጣሪሽን ይቅርታ ጠይቂ፣ ንስሐ ግቢ። ስትት በጣም ኮምፕሊት ስተት። ያቺም እኮ ሴት ነች እኮ አንቺንም ነገ አስቀምጦ ሌላ ሴት ጋር ይሄዳል። ይሄ ወንድ እመኝ፣ 100% እርግጠኛ ሆኜ የምነግርሽ አንቺን አስቀምጦ ሌላ ሴት ጋር ይሄዳል። ስለዚህ በዚህ መንገድ ከዚህ ሁኔታ ውስጥ ውጪ። ስህተት የሄድሽበት መንገድ ከዛሬ ጀምሮ እንዳታወሪው፣ እንዳትጽፊለት፣ ቢደውልሽ እንኳን እንዳታነሺ። ራቂ 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 ራቂ። ኮምፕሊት ከዚህ ሰውዬ ህይወት ውጪ። ግልጽ ነው። ሚዩት ያረኳት እኔ ነኝ እና ሚዩትሽን ለማንሳት መሀል የአንቺን ፕሮፋይልሽን ንኪው እና ከዛ ከሚመጡልሽ ምርጫዎች ሁለተኛ ላይ ያለውን ማይክራፎን የሚለውን ስትነኪው ያነሳልሻል። ሞክሪ ውስጥ ነው። እኛ ማንሳት አንችልም። ሚዩቷን እሷ ነች ማንሳት የምትችል። መሀል የአንቺን ፎቶ ንኪና ከዛ
ከመጀመሪያው ቀጥሎ ያለው ሁለተኛ ላይ ያለውን ንኪው ማይክራፎን የሚለውን ወየ ጥሩ ነው። በጣም አመሰግናለሁ። እግዚአብሔር ያክብርልን። ትክክል ነህ። እኔም እንደዛው ነው የወሰንኩት። በቃ ብቻ ያው ላማክር ብዬ ነው የገባውኝ እንጂ ከአሁን በኋላ ማውራትም እኔ ወሰኛለሁ። በቅዱስ ገብርኤል ምያለሁ። ከአሁን በኋላ የእኔ ስለማይሆን በቃኝ ብዬ እኔም ራሱ ተስፋ ቆርጫለሁ ብሎ ከራሱ ማድረግ ነው የወሰንኩት እና ስለ ሁሉም ነገር አመሰግናለሁ። እግዚአብሔር ይመስገን። ልጆች አሉኝ፣ ተመስገን። ልጆች አሉኝ፣ ወልጃለሁ። ለምን ነው እንደዚህ ማስበው? ለምን ብዬ ለወንድ ብዬ ራሴን ለማክበር ብዬ እኔ ራሱ በጣም በሌሎች ራሱ አፍራለሁ። እንኳን በእኔ ሊደረግብኝ የሚፈልገው ነገር እና አመሰግናለሁ ስለ ሁሉም ነገር ወንድም አለ። እሺ ሰላም። ትንሽ ከባድ ነው። መፍረድ አንችልም። የሚፈርደው ፈጣሪ ነው። ተግባባን። ሰው ሀሳብ ነው ልንሰጣት የምንችለው። እኛ ማንን የምንፈርደው? እኛ ራሱ ስንት ነገር ስንት ጣጣ አለብን ቢወራ። ኔትወርኬ በዳታ ዳታ ትንሽ ያስቸግራል። ግን የሚሰማችሁ ከሆነ አላውቅም፣ የሚሰማችሁ ከሆነ አሪፍ ነው ማለት ነው።